እንዴት ናቸው? ትናንትና በዚህ ልጅ ላይ ቪዲዮ ሰርቻለሁ። እንደ ማንኛው ሰው ዞር ዞር እያልኩኝ በቲክቶክ ፔጅ ላይ አንድ ልጅ ለዚች እያወራች የነበረችው እህት ደውሏት ነበርና ደውሎ በአንቺ አካውንቶች ላይ በሶስት ቪዲዮ አንድ ህፃን ልጅ እያለቀሰ ካልሲ እያጠበ ልጅ ሸክሞ እያለቀሰ ነበረ። ለምን እንደዚህ አይነት ቪዲዮ ትሰሪያለሽ? ህዝቡ በጣም ቅር ብሎሻል ወይስ ምንድን ነው? ለቪዲዮ ብላችሁ ነው እንደዚህ የምታደርጉ ወይስ እውነት ነው? ህዝቡ ቅር ስላለ ሚዲያ ላይ ወጥተሽ ይቅርታ መጠየቅ አለብሽ። ኮሜንት ካየሽ ሁሉም ሳይ በህግ ይጠይቅ። ይሄ ነገር ለምን እንደዚህ አይነት ቪዲዮ አስቀያሚ ቪዲዮ ትሰራለች? ልጁ ወይስ የሷ ነው ወይስ የሷ አይደለም ማጣራት አለበት። በኮሜንት ላይ ስለሚሉ ምንድን ነው እንደዚህ አይነት ድራማ ለምን ትሰሪያለሽ? ይሄ እንደዚህ አይነት አስቀያሚ ድራማ ማስራት የለብሽም። ግን አሁንም እውነትሽ ንገሪ። ነገ ልጁ ትምህርት ቤት ይሄዳል። የትምህርት ቤት ያለው ጓደኞቹ በዚህ ሚዲያ ላይ አይቶ እንደዚህ አይነት ይሄን ስላዩ በሚዲያ ላይ ያለው እውነት ለነሱ ስለሚመስሉ እውነት ነው ወይስ ውሸት ነው ብሎ ማጣራት ይፈልጋሉ። ደግሞ እናት አይደለችም ማናት አንተ እንደዚህ ብሎ ጥያቄ ስለሚያበዛ ለልጁም ጥሩ አይደለም፣ ለአንቺም ደግሞ ጥሩ አይደለም። ብዙ ህዝብ ቅር ብሎሻል። ኮሜንቱን አታነብብም ወይ? ኮሜንት ላይ ግቢ። ምን አይነት ቪዲዮ እየሰራሽ ነው ያለሽ? እንደዚህ አይነት ቪዲዮ አትስሪ፣ ህዝቡ ቅር ብሎሻል ብሎ ልጁ ሲጠይቅ እሷ ደግሞ ምንድን አለች? እኔ ለድራማ ነው እይታ ፈልጌ ነው እይታ ፈልጌ ስለሰራሁ ነው እንጂ ያው ቁም ነገር ነው። ልጁ ደግሞ ስታወሪ የእውነት ነው የምታወሪ። መጨረሻ ላይ ስታወሪው ጊዜ በጣም ትልቅ ሰው የሚያስከፋ ንግግር ነው የምትናገሪው። እና እስኪ ለእኔ አንዳንድ ነገሮችን አስረጂ። ሚዲያ በጣም እየጠየቀች ስላለኝ በአንቺ ቪዲዮ ላይ ሰርቼ ነበረ። በአንቺ ቪዲዮ ሰርቼ 200 ምናምን ሰው አይቷል። እና በኮሜንት ኢንቦክስ እያደረጉ ነው፣ በጣም ያስጨናንቁ ነው። እና አንቺ ደግሞ ንገሪኝ፣ ያለው ነገሮችን ከተናገርሽው እንስማ። ምንድን ነው ልጁ ደግሞ ግን ያንቺ ነው ወይስ? እና ለህዝቡም ደግሞ ወጥተሽ ይሄ እኛ እየሰራንበት በመጀመሪያ ተነጋግረን እየሰራን በመጀመሪያ ልጁ ለድራማ ነው እየሰራሽው ብሎ ሲጠየቅ ጊዜ አዎ እኛ ተነጋግረን ስለሰራን አውርተን ያለው ነገሮችን ለዛ ነው። እና ያው ቁም ነገርም ይመስላል። ልጁ በጣም እንባዋ አይኑ ላይ ሞልቶ ነው እየተናገረ ያለው እያወራ ያለው። እና እውነቱ ከሆነ ንገሪው፣ ህዝቡ እየጠየቀ ነው ደጋግሞ እያለ ልጁ ሲጠይቅ፣ እሷ ደግሞ ምንድን አለች? እኛ ተዘጋጅተን አውርተን ተነጋግረን እየሰራን ቪዲዮ ነው። ለዛ ስለሆነ እኔ ደግሞ ቁም ነገር እያወራው ነው። ልጁም ደግሞ እንደ ቁም ነገር አድርጓል። ለምንድን ነው እንደዚህ እየሰራን? እይታ በደንብ መኖር አለበት ብለን ነው እንደዛ ነው እየሰራን የነበረው ብላ ስትናገር፣ ልጁ እንደዚህ አይነት ነገሮችን አሁንም ዝም አትበይ። ኮመንቱን እያየሽ ከሆነ ላንቺም ጥሩ አይደለም። ግን ቫይራል አልወጣልሽም እንጂ ቫይራል ቢወጣስ ኖሮ በጣም መጥፎ ነው። ህዝቡ በጣም ቅር ብሎሻል። አሁን ሚዲያ ላይ ወጥተሽ እኛ እየሰራን እያለን እንደ ሚዲያ እንደ ሌላ ንሳው ነው እየሰራን ያለን ብለሽ ማናገር አለብሽ። ዝም አትበይ እና ውጭ ሚዲያ ወጥተሽ እኛ እንደ ማንኛውም ሰው እይታ ፈልገን እየሰራን ነገር ነው ብለሽ ማናገር አለብሽ ያለ ነበረ ልጁ ደጋግሞ። ይሄ ልጅ ትምህርት ቤት ሲሄድ ጊዜ መጥፎ ነው፣ ውጭም ይወጣል። ሰው ሁሉም በሚዲያ ላይ አይቷል፣ ልጁን አይቷል። እና አንቺም ደግሞ በቪዲዮ ወጥተሻል፣ ግን ያወራሽው ነገር ምንም የለም። ግን ማውራት አለብሽ። ይሄን ቪዲዮ ተመልክተሽ አንዳንድ ነገሮችን አውርተሽ ጨርሺ ብሎ ነበረ። መጨረሻ ላይ ደግሞ አንድ ጥያቄ ጠየቃት። ለምን ማረጋጋት ፈልጌ ነው፣ ግን ልጁ ያንቺ ነው ወይስ የሌላ ሰው ነው ብሎ ሲጠይቅ ጊዜ ልጁ የኔ ነው እንደነገርኩ እኔ ለድራማ ነው ለማስራት ፈልጌ ነው እይታ ፈልጌ ነው ቫይራል ይውጣ ብዬ ነው ስትል፣ አሁን እንግዲህ ያው ቫይራል አልወጣልሽም እንጂ ቫይራል ቢወጣ ኑሮ ጥሩ አይደለም። ላንቺም እንደነገርኩሽ ሚዲያ ላይ ወጥተሽ ይቅርታ ጠይቂ። እንደዚህ አይነት ቪዲዮ አትድገሚ። እንደዚህ አይነት በህፃን ላይ እንደዚህ አይነት ቀልድ አትስሪ። ህፃን ሰው ሁሉም ቅር እንዳልሽ ነው ይቅርታ በዩ እና ህፃን ላይ እንደዛ አትስሪ። ልጁ ልጅ ነው ገና እንባው
ካልሲ እያሳጠብሽ ምናምን ያለሁበት ሰዓት እምባው በጣም መቶለት አሳዘነ። ሰው ሁሉ አዝኗል። እንደዚህ ማስራት የለብሽም፣ ሁለተኛ ጊዜ እንደው እንደዚህ አይነት ነገር እንዳትሰሪ ያለ ምክር ነበረ፣ እየመከራት ነበረ። እሷም ደግሞ ትላንትና በሚዲያ ላይ ወጥታ አው ልጁ ነው ይሄን እኔ እየሰራው ድራማ ነው ብላ ነግራናለች። ግን ሁላቸውን አስተዋላችሁ? ድራማም ቢሆንም እንደ ቁም ነገር ማስራት የለባችሁም። ትናንትና እንዳወራው ይሄ እዚህ ጋር በስደት ላይ ያለን ሁላችሁም በብዙ ፓርት ወልዶ ስለመጣ ልባችሁ ለነሱ ልብ መረበሽ የለብንም። እንደዚህ አይነት ቪዲዮ ምንም አስተማሪነት ማይሰጥበት ቪዲዮ ማስራት የለባችሁ። እንግዲህ እናንተ ጥሩ ጥሩ ቪዲዮ መልካም መልካም ቪዲዮ ብታመጡ ነው የተሻለ ነው የሚሆነው። ያው ብዙዎቹ አብዛኞቹ ወልዶ ስለሚመጡ አዳራችሁ የእነሱ ልብ መረበሽ የለበትም። ይህንም እንደዚህ ነው እንደዚህ እያደረጉ ነው ቢሉ ሀሳብ መቼም ስለማይቀር ጥሩ ቪዲዮ ደስ የሚለው ቪዲዮ ለሚዲያ ላይ ማቅረብ አለባት። የዚች እህት እንግዲህ ይቅርታውን ጠይቃለች።